አገልጋይ ዮናታን አክሊሉ አሁንም ሌላ ትኩሳት ከፍቶባቸው ኢየሱስ ሲደመር ዝክር ምናምን ኢየሱስ ሲደመር ጽዋጽውዬ ምናምን ይባል ነገር የለም። ኢየሱስ ሲደመር ምንም እኩል ይሆናል የዘላለም ሕይወት። ማንንም ፈራ መስላችኋል? አሁን ባሪ you're hating us ሰሞኑን እንገራችሁ ይህ ብትሸከም ኖሮ ውስጥ ላይ ምቀኝነትና ወረኝነት አትጎናጸፍ ነበር። እኔ ከጅምሩ ማርያም ማለት ሲያበዛ ለጤናው እንዳልሆነ ገብቶኝ ነበር። ስማ ማን አባ ከጎኔ የኖር ይመስልሃል? ቆይ ይሄ ምን አይነት ጭካኔ ነው? በቃኝ አልፈልግም ብሎ ባልሽ ጥሎሽ ከሄደ በኋላ እግዚአብሔር የምትፈራ ሴት አይቶ ካገባ በኋላ ለምን ጥለኝ ሄድክ? ባሌን ተቀማው የባሌባ ባሌን መልሽ ብትይ ማንንም ይሰማሽ የለም። የሁሉ እናትን መወንጀል አባትን ለመንጠቅ እንደሆነ ጴንጤን አትንኩ ስላችሁ በምክንያት ነው። በጣም ያሳዝናል። በርካቶቻችሁ እንግዲህ በቲክቶክ መንደር በተለያዩ አዝናኝ ስራዎቹ የምታውቁት በረከት ከ1.5 ሚሊዮን በላይ ፎሎወር ያለው አካውንት እንግዲህ በአሁኑ ሰዓት ተዘግቶበታል። ኧረ በኢየሱስ ስም ምንድነው? ጡቷን በልቅጣ እንደዚህ ፓንቷ እየታየ በወንፊት ውስጥ ፓንት ለብሳ መጣችና እንዴት አታፍሪም ብለ ተነጫነሽ አዳሜ። ኧረ ተው ግን ውጡና ይሄን ነገር ተቃወሙ። ነገ በኔ ቤት ነው። ደደብ ሁኑ፣ ነውር ነው። ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂሚ ቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በቆንጆ ሐሳቦች ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብም ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ወዳጅነታችሁን አጠናክሩ። ዛሬም ለእናንተ አንድ ጥያቄ አለኝ። እድሉን ብታገኙና እግዚአብሔር መድረክን ቢሰጣችሁ ምን ብላችሁ ልትሰብኩ ትችላላችሁ? ቦታው ጌታን የተቀበሉ ሰዎች የተሰበሰቡበትም ሊሆን ይችላል፣ ላይሆንም ይችላል። እናንተ ግን ምን ልትሉ ትችላላችሁ? ስለ ኢየሱስ ክርስቶስ ትናገራላችሁ ወይስ ያገዟችሁን የረዷችሁን ሰዎች ብቻ አመስግናችሁ ትወርዳላችሁ? ኮሜንት ላይ ጻፉልኝ። ወደ ቪዲዮአችን። አንበሳ በማውረድ የሰውን ልብ ማውረድና የሰውን ትናንት ማበላሸት እንደ ክብር ታይቶ በአደባባይ ልክ እንደ ዮናስ ሙሉነ ህሊናቸውን ከጫማቸው በታች እየረገጡ ለሞተ ህሊናቸው ትክክለኝነት ሰውን ማናደድ ሀቅ እንደሆነ የሚሰማቸው ከንቱ ፍጥረቶች ናቸው። በጣም ነው የሚያሳፍረው። የእውነት በጣም ነው የሚያሳፍረው። እኔ ሰው ለምን በሰው ህይወት ውስጥ እንደሚገባ ለምን በሰው ህይወት መሃል እንደሚገባ ስፔሻሊ ክርስቲያን ነኝ ብሎ ራሱን አውጥቶ ሪቪል ያደረገ ሰው እንደ ክርስቲያን አክት የሚያደርግ ሰው እንዴት በሰው ትዳር መሃል ገብቶ እንደሚበጠብጥ እንደሚቦጦቡት እኔ ግራ ነው የሚገባኝ። ምንም እኮ አያገባንም ስለ ሰው ትዳር፣ ምንም የሚመለከተን ነገር የለም ስለ ሰው ህይወት። ለምንድን ነው የራሳቸውን ህይወት የማይኖሩት? ቲክታክ የሚያስጠላው ለዚህ ነው። ቲክታክ የሚሰቀጥጠው የሚቀፈው ለዚህ ነው። በነገራችን ላይ ማንም ምንም በማያገባው ኢሹ ውስጥ ሁሉ እየገባ ይቦጠቡጣል። በጣም ነው የሚያስጠላው። የእውነት እንዴት እንደሚያስጠላ ባልሆኑ የምላቸው ቀናቶች ውስጥ እኔ ሶስት የምፈራቸው ቀኖች አሉ። አንደኛው ማርች 22 ነው። ልጄ ጆሺ አክሲደንት የደረሰበት ነው። ለእኔ ቀኑ ሲመጣ ምን ያህል ድንጋጤ እንዳሳለፍኩ ምን አይነት ዱብዳ እንደወረደብኝ የነበረው ሞመንት ያደረኩት የሆንኩት ሁሉ ትዝ ስለሚለኝ ያን ቀን ማን በሸሸገኝ ብዬም አልፈው ነው። ሁለተኛው ደግሞ ዛሬ ኤፕሪል 10 ከ19 ቀን ቆይታ በኋላ ቢተርፍልኝ ብዬ ናፈቅኩት ልጄ መሞቱን ያበሰሩኝ ከኔ የተለየበት ቀን ነው። እንዴት ይከብዳል! እንዴት ያማል መሰላችሁ እነዚህ ቀናቶች ሲመጡ። አስባችሁታል? እንግዲህ ልጇን ያጣችው እናት ፔኗን ክፋት ዘንጦ እኔ ደግነት ነኝ እያለ የምርጫ ቅስቀሳ ሲያደርግ ተመልክተነው እንምጣ። በዚህ ዘመን ያሉ እናቶች የእናትነት ግዴታን የማይወጡ የሚያሳፍሩ ናቸው። ይቅርታ አድርጉልኝ። እናት ግን ልጇ ኮምፒውተር ላይ ምንድነው የሚያየው? ፊልም ነው የሚያየው? የብልግና ቪዲዮ ነው የሚመለከተው? ጌም ነው የሚጫወተው? የእናት ግዴታ ነው። ይሄ ሁሉ እናትን መወንጀል አባትን ለመንጠቅ እንደሆነ ቀጥሎ ባለው ቪዲዮ ያሳያቸዋል። ሁላችሁም ፋሲካና ጆሹዋን የምታውቋቸው ይመስለኛል። አንድ ሰሞን ከ2 ዓመት በፊት ትንፋሽን ይዞ መቆየት የሚባል ቻሌንጅ እዚህ ቲክቶክ የሚባል ፕላትፎርም ላይ በተጀመረ ጊዜ እንደዚህ አይነት ቻሌንጅ ውስጥ እሳተፋለሁ ብሎ አደጋ ውስጥ እንደወደቀ ሆስፒታል ሊረዳ ሄዶ ደግሞ ህይወቱን እንዳጣ ይታወቃል። በዚህ ምክንያት ደግሞ ኢትዮጵያውያን፣ ኤርትራውያን ሁላችንም ከዚህ ቤተሰብ ጋር መልካምን ቃል በመናገር በጸሎትና በማጽናናት አብረናቸው እንደነበረ የቅርብ ጊዜ ትውስታ ነው እንደምታውቁት። እሱን ተከትለው ነው ይህች ሴት ፋሲካን ስለ ልጇ ማጣት የምትከሳት።
አንድ ሰው እግዚአብሔር አጽናንቶት ቁስሉ ጠፈፍ ብሎለት እያለ የክፋት ጥፍርን አርዝሞ የደረቀ ቁስሉን ከእንደገና እየፈነቀሉ ለማቁሰልና የሐዘን ደመና ቤቱ ላይ እንዲዳምን ማድረግ ምን ያህል ጨካኝነት እንደሆነ በሁላችሁ ፊት ግልጽ ይመስለኛል። የዚህ ሁሉ ደግሞ ዋናው ዓላማ ዞይ የተባለ ቲክቶክ ላይ ጌም ለሚጫወቱ ሰዎች ሁሉ አንበሳ በማውረድ ስም ያተረፈ ግለሰብ ነው። ዞይ የፋሲካ ባለቤት ነው። ስለዚህ ዞይ የፋሲካ ባለቤት እንደመሆኑ እሱን ከፋሲካ እቅፍ አውጥቶ የራስ ለማድረግ አንቺ ጋር መኖር አልችልም በቃኝ አልፈልግም ብሎ ባልሽ ጥሎሽ ከሄደ በኋላ ካንቺ የተሻለ ጨዋ ሴት አይቶ እግዚአብሔር የምትፈራ ሴት አይቶ ካገባ በኋላ ለምን ጥለኝ ሄድክ ባሌን ተቀማው የባሌባ ባሌን መልሽ ብትይ ማንንም ይሰማሽ የለም። እግዚአብሔርን የምትፈራ ጨዋ ሴት የሰውን ትናንትና እያነሳች ቁስል የሰው ቤት ውስጥ አትከት። የሰውን የትዳር አጋር መውሰድ እንደ ክብር በአደባባይ አታወራ። መጽሐፍ ቅዱስ ስለ እንዳንቺ አይነት ነውረኛ ሴቶች ሲናገር ክብራቸው በነውራቸው ሆዳቸው አምላካቸው የሚላቸው አይነት ሰዎች መካከል ነው አሁን የምትመደቢው አንቺ። እሱም ሲንግል አንቺም ሲንግል አብራችሁ ናችሁ አሉናችሁ ሰው እንዴት ነው የሚለው? በእነዚህ ባላስተዋሉ ንውልል ባሉ ሰዎች ምክንያት ፔኑ እንዴት ልባ ውስጥ እንግዲህ ለዘመናት እንደሚቆይ ያስባችሁታል? አረ በጣም ነው የምታሳፍሩት የእውነት። ማንን እንፈራ መስላችኋል? አሁን ባሪ you're hating us ስሙን እንገራችሁ። ይህ ብትሸከም ኖሮ ውስጥ ላይ ምቀኝነትና ወረኝነት አትጎናጸፉ ነበረ። መች ነው ቆይ ግን እግዚአብሔር በህይወቴ ውስጥ ነው ዋና ነው ብለህ የመሰከርክለት ያወራለትን ጌታ እንደዚህ በ20 ምናምን ሺህ ሰው ፊት የመናገሩን ድፍረት የምታገኘው? ለምንድን ነው እንደዚህ አቴንሽን ሲከር መሆን የፈለገው ግን ይሄ ልጅ? ለምንድን ነው በዚህ ልክ ሄዶ በሃይማኖት ውስጥ መሰግሰግና በሃይማኖት ውስጥ መደበቅ የፈለገው? ለምንድን ነው ራስህን ብለር እያስደረክ ያለው? ለምንድን ነው ሰፊው ማህበረሰብ በፍቅር ተቀብሎ ያለው ማህበረሰብ ማስቀየም እየፈለክ ያለው? አሁን ትላንትና መች ነው ትላንቲውን ከትላንት ወዲያ እንዲህ ብሎ ለቀቀ። በጣም በሚያሳፍር ሁኔታ ማለት ነው። ጋይስ በዚህ ቪዲዮ ምክንያት አካውንቴ ባን እንደሚደረግ ታውቃላችሁ። ቲክቶክ ዋርኒንግ ሰጥቶኛል፣ አካውንትህ ባን ይደረጋል ብለው ማለት ነው። እዚህ ቪዲዮ ላይ በጣም ብዙ ሪፖርት ያደረጉ ሰዎች ከመብዛታቸው የተነሳ ወደ መጨረሻ ባን አድርሶታል ማለት ነው። በዚህ ቪዲዮ ምክንያት ብሎ ያለው ማርያም ብሎ በመድረክ ላይ ቆሞ ስለ ማርያም ባወራው ቪዲዮ ነው። እንግዲህ ኮሚኒቲ ጋይድላይን ነው ባይዘዌይ አካውንት ዋርኒንግ እንጂ አካውንት ባን ዋርኒንግ አይደለም የተሰጠ። አካውንት ዋርኒንግ ያሰጡ ወንጌላውያን አማኞች አይደለም። እናንተ ዳይሬክት አታክ ነው ሁሌኛን ለማድረግ የምትሞክሩት። ግን ስራ አላጣንም። ማርያምን ተናገርክ ስለ ማርያም አወራ ብለን እኛ አካውንትን የምናዘጋበት ምንም ጉዳይ የለንም። ኢንፋክት ግን እውነቱን ከሄድን ቢዘጋ መርጣለሁ እኔ። ለምን እዛ ጋራ ትክክል ያልሆነ ነገር ነው እያወራ ያለው። አሁን ለሰው የምታደርገው መልካም ነገር ጥሩ ነው። ኦፍ ኮርስ በጣም ጥሩ ነው። ለሰው የምትሰጠው ገንዘብ በጣም ደስ ይላል። ያለህበት ስኬት፣ ያለህበት ተቀባይነት፣ ያለህበት የህዝብ መወደድ ደስ ይላል። በጣም ነው ደስ የሚለው። ከማናቸውም በላይ እውነቱን ልንገርህ፣ እንደኛ እንደ ክርስቲያኖች ስላንተ የሚደሰት ሰው የለም። በጣም ሰፖርተር ነበርኩ እኔ ፐርሰናሊ። አንተን ሰፖርት ማድረግ ያቆምኩት በአንድ ነገር ነው። ምክንያቱም እግዚአብሔርን ሰውረ እግዚአብሔርን ደብቀ ፍጡር ላይ ትኩረቱን እንዲያደርግ በ3.4 ነው በ3.8 ምናምን ሚሊዮን ፎሎወሮች ፊት ፖልስ የሆነ ቲቺንግ ማሳየት ስትጀምር ነው። ይሄ ደግሞ ትውልዱን ገደል የሚከት ነው እንጂ ትውልዱን ወደ እግዚአብሔር መንግስት የሚያቀርብና የሚያስጠጋ አይደለም። ስለዚህ እኔ ኢምፐርሰን ቢዘጋ መርጣለሁ። ምክንያቱም እየተናገርክ ያለው ይሄን ስለሆነ እድሜ ልክ እያወራት ትኖራለህ እንጂ ስማ፣ ማን አባ ከጎኔ የኖር ይመስልሃል? ቀዳይ አምጣው ይማረው ሉክ እንግዲህ እንደዚህ አይነት ሰው ነው መጥቶ 3.8 ሚሊዮን እያስገባችሁት ህዝቡ ላይ የማይሆን ቲቺንግ አይምሯቸው ውስጥ እየከተታችሁ ያላችሁት ዴሞኒክ ፖሰስድ እያደረጋችሁ ያላችሁት ህዝቡ ማለት ነው። አሁን በምን ሂሳብ እስቲ አስቡት። ሃይማኖተኛ ነኝ ያለ አንተ ይሄ ገብርኤል ነው ምናምን ነው እንግዲህ አሁን የያዘው ስዕል የታይቶት እንዳነሱት ባናውቅም፣ ከዛ የማርያምን ስዕል ደግሞ አምጣልኝ። ከዛ በኋላ ቅድም መዝሙር ነበር የከፈቱት፣ አሁን ደግሞ የልጅ ሚካኤልን ዘፈን ከፈቱ። በዚህ መልኩ ነው እንግዲህ ሃይማኖተኝነታቸውን የሰው ልብ ውስጥ እየከተቱ ያሉት። የሆኑ ታናናሾቻቸው ምናምን አሁን ከትንሽ እስከ ትልቅ አዶናይን የማይወድ ሰው የለም። ከዛ
የሚወደው እንግዲህ ማቹርድ ያልሆነ ሰው ይሄን አቋሙን ይዞ ይቀጥላል። ሃይማኖተኝነት ዜሮ ይሆናል፣ ገደል ይገባል። ኢየሱስ ክርስቶስን ማወቅ የለም፣ እግዚአብሔርን መፍራት የለም። የተቀላቀለበት ወልመካ የሆነ ጀነሬሽን ይፈጠራል ማለት ነው። ለዛ ነው ቢዘጋ መመርጠው ዘፈንን መዝሙርን እየቀላቀልክ እዚህ ጋራ እግዚአብሔርን እየሰወርክ ስዕልን እያደመክ እንዴት ይሆናል ታዲያ? ባይዘጋብ ይገርማል እንዴ? በእርግጥ ሪፖርት አታድርጉ፣ እንደዚህ አይነት ነገር ውስጥ አትሳተፉ። ለፍቶ ነው ያመጣው። ምንም እንደዚህ አይነት ነገር ውስጥ አትግቡ። ግን ከዚህ በላይ እግዚአብሔርን እየሰወረ ሌላ ነገር ማግኒፋይ እያደረገ የሚመጣ ከሆነ አሴ ክርስቲያን በጣም ሪስፖንሲብል ነኝ። ሪፖርት ከሚያደርጉ ሰዎች መሃል ዋናው እንደመሆንና በተለያዩ አካውንቶች ሪፖርት ላደርግ እንደምችል ግን ልነግርህ እወዳለሁ። እንግዲህ ሌላኛው የጴንጤ ቪክቲም ተብሎ የተነገረው ይሄ ነው። በጣም ያሳዝናል። በርካቶቻችሁ እንግዲህ በቲክቶክ መንደር በተለያዩ አዝናኝ ስራዎቹ የምታውቁት በረከት ከ1.5 ሚሊዮን በላይ ፎሎወር ያለው አካውንት እንግዲህ በአሁኑ ሰዓት ተዘግቶበታል። ሰሞኑን እንግዲህ እሱ ራሱ በሰራው ቪዲዮ ላይ አካውንቱ ዋርኒንግ እንደተሰጠው አስታውቆ ነበር። ነገር ግን በዛሬው ዕለት እኔም ራሴ ቼክ ሳደርገው አካውንቱ መዘጋቱን ማረጋገጥ ችያለሁ። የቤኪን እንኳን ጴንጤዎች እንዳዘጋጁበት በጣም እርግጠኛ ነኝ። ምክንያቱም እኛውን ያዘጋንበት እንኳን ተዘጋ፣ የእውነት እንኳን ተዘጋ። እንደዚህ አይነት ደፋር ሶሻል ሚዲያ ላይ ቢቀመጥ ምን ይጠቅማል? እንኳን ተዘጋብህ እንዴ! ሄደ ማን የሃይማኖት ጉዳይ ውስጥ ግባ አለ? ማን ጣልቃ ግባ አለ? ማን ተነካካ አለ? ማን ነካ? ሲጀመር መናፍቃን ምኖች እያልክ ሾርኔ አብላፊ ማውራት ለምን አስፈለገ? ቀጥ ብለህ ስራህን አሰራም። የሚጠላ አልነበረም። ማንም ቼክ ያደረገ ሰው አልነበረም። ተረስቻለሁ አስታውሱኝ ይመስል መተህ ጴንጤን ነካ አደረግክ፣ ከዛ ለኮሱልህ አካውንት። ይህ ደግሞ ተገቢ ነው። በነገራችን ላይ አንዳንዴ ጴንጤ ዝም አላችሁ ማለት ፈሪ ነው ማለት አይደለም። ፊዚካሊ አታክ ባያደርግም ማለት ነው፣ ጠቅ ሊያደርግ ግን ይችላል። ከዛ በጭራሽ መልሰህ እንኳን ልታገኘው በማትችለው መልኩ ልትጎዳ ትችላለህ። ያን ሁሉ ዓመት እንግዲህ የቆለልከውን ፎሎወር ይኸው እንግዲህ በአንድ ጊዜ ሉዝ ታደርገዋለህ። ጡቷን በልቅጣ እንደዚህ ፓንቷ እየታየ በወንፊት ውስጥ ፓንት ለብሳ መጣችና እንዴት አታፍሪም ብለህ ተነጫነች። አዳሜ ኦርቶዶክስም በለው ጴንጤም በለው ማንም በለው ማስተዋል እያንዳንዱ ቲክቶክ አዋርድ ላይ በተለይ ሲሸለሙ የነበሩት ያሽቃበጡትን ነገር ልንገራችሁ። ወጥተው ልክ ሲሸለሙ ለዛሬ ያደረሰኝን እግዚአብሔርን አመሰግናለሁ፣ ማርያምን አመሰግናለሁ፣ ልጇን ኢየሱስን አመሰግናለሁ ሲባል አሉ። ከዛ በኋላ አንድ ጀግና ወጣችልህና ኢየሱስ ስትል እዚህ ቦታው አይደለም እና የት ነው ቦታው? አስመሳይ እሺ፣ የኢትዮጵያ ሕዝቦች ግራ የተጋባችሁበትን ነገር ላስታውሳችሁ። ትንሽ የተጋጨ ክላሽ ያደረገባችሁ ነገር ልንገራችሁ። አንዴ ሙስሊሞች አሁን እናንተ ስለማይመለከት አንዴ ያሳልፉት። ኦርቶዶክስ ነኝ ብላችሁ የምታስቡ ሰዎች እና ያው ኦርቶዶክስ አይሚን ያው ክርስቲያን ነው ዞሮ ጴንጤም ሆናችሁ ራሳችሁን እንደ ክርስቲያን የምትቆጥሩ ሰዎች የተሳሳታችሁትን ስህተት ልንገራችሁ። ኦርቶዶክስ የሆናችሁ ምን ብላችሁ ዘመራችሁ መሰላችሁ? ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው ስለሌለኝ የምከፍለው ስጦታዬ ምስጋና ነው። በጣም ወዶ መዝሙር ነው አላችሁ። እሺ ጴንጤዎች ጋር ደግሞ ስትሄዱ ኢየሱስ ለኔ በመስቀል ሞተልኝ ውለታው በዛብኝ በእንጨት ተንጠልጥሎ እርግማን ሆነልኝ ውለታው በዛብኝ። አሁን ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው አላችሁ። እዚህ ጋር ደግሞ ኢየሱስ ለኔ በመስቀል ሞተልኝ ብሎ ብቻ ሁለታችሁም ስለ ኢየሱስ ዘመራችሁ። ያ ማለት ስለሌለኝ የምከፍለው ስጦታዬ ምስጋና ነው አላችሁና ኢየሱስ ለኔ በመስቀል ሞተልኝ ካላችሁ በኋላ ይሄን ሰሞን ቲክቶክ ክሬቲቭ አዋርድ ላይ አንዲት ጀግና የሆነች ሴት ወጣ ኢየሱስን ስም ጠራች። አበዳችሁ። እንዴት ስሙን ትጠራለች? ቦታው አይደለም እና የት ነው ቦታው? ጫካ ውስጥ ማንም ሰው በሌለበት ነው? ሂዱ ፍጥረትን ለወንጌል ሁሉ ወንጌልን ለፍጥረት ሁሉ ስበኩ ያለው ጌታ የት ነው? ሰው በተሰበሰበበት መስሎኝ። በነገራችን ላይ ቦታው አይደለም ወንጌል ለመስበክ ቦታው አይደለም ብላችሁ ያላችሁ ሰዎች የት ነው ያላችሁት? እናንተ ራሳችሁ አድራሻችሁ ንገሩን። እናንተ ያላችሁበት ቦታ መተን እንሰብካችኋለን። በጣም ስብከት ያስፈልጋችኋል። እንደውም እናንተ ጋር ነው የምንመጣው። ሰፈራችሁን ንገሩ። ትቀልዳላችሁ እንዴ? አደባባይ ላይ ካልተቃወምን ነገ ይሄ ነገር ወደ ቤተክርስቲያን
ነገ ይሄ ነገር ወደ ፓርላማ ነገ ወደ ትልልቅ ቦታዎች ይሄ ነገር መምጣቱ አይቀርም። በግልጽ በዚህ ላይ ያለኝን አቋም ፊት ለፊት እናገራለሁ። ይሄ ትውልድን የሚያመክን የወንድ ልጅን ክብር የሚያወርድ እግዚአብሔርን የሚያስቆጣ አንድ ሀገርን ትውልድ አልባ የሚያደርግ ከሰይጣን ይሁን ከሌላ ሀገር አጀንዳና ተልእኮ ተቀብለው የገቡ ሰዎች ካልሆኑ ይሄንን ሰው ዝም ብሎ በራሱ ሊያደርገው አይችልም። በተለይ አዲስ አበባ ሰላምና ጸጥታ ከ2000 በላይ ሺሻ ቤቶች ከ2000 በላይ አረቄ ቤቶችን በመዝጋት ትውልዱ በትምህርት ላይ በፈጠራ ስራዎች ላይ በኢኖቬሽን ላይ በሳይንስ ላይ በቴክኖሎጂ ላይ ፎከስ እንዲያደርግ ትምህርቱን እንዲማር ከእንደዚህ አይነት ሱሶች ከነዚህ ድራጎች እንዲርቅ ያደረገውን ነገር በቅርብ አይተናል፣ በጣም አድንቀናል። ይሄ ግን ጫት ከመቃም ሲጋራ ከማጨስ ድራግ ከመውሰድ ያልፋል። ይህ የሰውን ሙሉ ስብዕና የሚያረክስ ነገር ነው። ግብረ ሰዶማዊነት የሰውን ነፍስ፣ መንፈስ፣ ስጋ፣ አስተሳሰብ ሁለንተናውን የሚያረክስ ሰውን ተራ የሚያደርግ ነው። ትውልድ ገዳይ ጉዳይ ነው። በዚህ ጉዳይ ላይ ሁላቸውም አገልጋዮች እየተነሱ ቢናገሩ ደስ ይለኛል። በጣም ማለት ነው። ካልጠበቅኩት ሰው ስለመጣ ነው የገረመኝና በጣም ለምን ዝም እንደተባለ ለምን በዚህ ጉዳይ ላይ እየተነገረ እንዳልሆነ ለምን በዚህ ጉዳይ ላይ ቤተክርስቲያን ዝም እንዳለች ከምሬን ነው። ቤተክርስቲያን እውነቱን ስንነግራት ማለት ነው ለቤተ ክርስቲያን መሪዎች የእውነት ከልብ የሆነ ነገር ስንነግራችሁ ወጣቱን በጣም ሉዝ እያደረጋችሁ ነው ሳታስቡት። በጣም የሚያስጠላ ነገር ውስጥ ነው አብዛኛው ሰው፣ የሚያስጠላ አዲክሽን ውስጥ ነው፣ የሚያስጠላ ምልልስ። በጣም ሲሪየስ ሆናችሁ ነው ልትቀጥሉ የሚገባው። ስፔሻሊ ይሄ ሶሻል ሚዲያ በጣም ብዙ ሰው ነው የማይሆን ነገር ውስጥ እየከተተ ያለው። ለምንድን ነው ሲሪየስ የማትሆኑት? ለምንድን ነው ብዙዎቻችሁ ሰምታችሁ እንዳልሰማ የምትሆኑት? ወጣችሁ ለመናገር ለምንድነው ዝም ያላችሁት? ቤታችሁ መምጣት አለበት የግድ። እኔ ለ10 ደቂቃ ፕሮቴስታንት ሁንና የቢልጌት ሀብት ተሰጥቶ የማቱሳላ እድሜ ተሰጥቶ ትኖራለህ ብባል አላደርገው። ለኔ ደግሞ ማለት ነው የኢለን መስክ፣ የዋረን ቡፌት፣ የጄፍ ቤዞስ እና የቢልጌት ሀብት ተደምሮ ቢሰጠኝ የአሜሪካ ፕሬዝዳንት ሆናለህ ብባል ማርስ ላይ ምናምን ያንተ ፎቶ እንደ አሜሪካ ባንዲራ ምናምን ይውለበለባል፣ ከማቱሳላ በላይ 1200 ዓመት ትኖራለህ ብባል እና አይኔ ማየት ማይችል ቢሆን ምን ጥቅም? ምንም ነገር ለኔ ሴንስ አይሰጠኝም ማለት ነው። ስለዚህ አይናችሁ ስለበራ ማየት ስለምችሉ ብቻ እግዚአብሔርን አመስግኑ። ማሰብ ስለምችሉ ኦርጋኖቻችሁ በስርዓት ፋንክሽን እያደረጉ ስለሆነ እግዚአብሔርን አመስግኑ። የፈለገ ሀብት፣ ገንዘብ፣ እውቀት ቢኖራችሁ ማለት ነው የሆነ ኦርጋን ፌል ቢያደርግ ያን ኦርጋን ጤንነቱን ለመመለስ ስትሉ ያላችሁን ሀብት ሙሉ እሱ ላይ ነው ኢንቨስት የምታደርጉት። ያኔ ሀብት ምንም ሴንስ አይሰጣችሁም። እና እግዚአብሔርን አመስግኑ በቃ ባላችሁ ነገር ማለት ነው። ያው ኑሮ የፈለገ አቴንሽናችንን ወደ ቁስ ቢወስድም እንኳን ተመስገን እንበለው። ክርስቲያኒቲም ኢየሱስ ክርስቶስን ከቁስ ጋራ ከግዑዝ ነገር ጋራ እንዴት እንደሚያነጻጽረውና እንዴት ኮምፔር እንደሚያደርግ እኮ ነው ግራ የሚገባኝ። በእርግጥ አሁን የእንደዚህ አይነት እህቶችና የእንደዚህ አይነት ወንድሞች አካሄድ የአንድ ሃይማኖት ጠልነት ነው። ለምን ጠላችሁ አንላችሁ። እንግዲህ አስተዳደግ ነው የኖራችሁበት ያደጋችሁበት ኢንቫይሮንመንት ነው ያደጋችሁበት ቤተሰብ ነው አስተዳደጋችሁ ነው የሆነን ሃይማኖት እየጠላችሁ እንድታድጉ የሚያደርጋችሁ። ስፔሻሊ ከአስተዳደግ የመነጨ ነው። ብዙዎቻቸው ቤተሰቦቻቸው ለወንጌላውያን አማኞች ያላቸው አመለካከት ጤናማ ስላልሆነና በጥላቻ እየተጠቀጠቀ ስለሆነ ልጆችም ሲያድጉ ያንን የጥላቻ መንፈስ ስፒሪት ውስጥ ገብተው ነው የሚያድጉት። ኃጢአተኛውም ወግ ደረሰኝና እዚህ ቅዱስ ቦታ በቃሁ። ጌታችን ኢየሱስ ክርስቶስ አምላካችን መድኃኒታችን ኢየሱስ ክርስቶስ ማህበር የጠጣበት ጽዋ ነው። ማህበረ ድጌ ያለው ከሰማይ የወረደ ደግሞ የሐዋርያው የቅዱስ ማቴዎስ መስቀልም አለ። በረከቱ ይደርብን። እስኪ አሜን በሉ። ይህ ገዳም ደግሞ በቅርብ ቀን ካቴድራል ቤተክርስቲያን ጀምሯል። የዚህን ካቴድራል ለመርዳት ገዳሙን ለመርዳት የገዳሙ አካውንት ነው የማህበረ ጽጌ። እኮ ሊትራሊ ኖርማሊ እኮ ሌብነት ነው። ይሄ ደግሞ ከባድ ማለት ነው። የቤተ ክርስቲያን እስካመር ነው። በቃ ከባድ እስካመር ማለት ነው። እንዲህ ነው ኢምፕሬሽን እንዴት እንደሚፈጥሩ አያችኋ። በተረት ተረት ህዝቡ ልቡ ይደነግጣል። እንደዚህ አይነት ነገር ሲያይ፣ እንደዚህ አይነት ኮተት፣ እንደዚህ አይነት ተረት ዝባዝንኪ ሲያይ ድንግጥ የሚል ህዝብ ስላለ ምናምን ነገር እሷን ተጠቅሞ እንግዲህ እንዴት አድርጎ ቢዝነሳቸውን እንደሚሰሩ አያችኋ። ቢዝነሳቸውን እንዴት እያደረጉ እንደሚያሳልጡ
ኤኒዌይስ ይመቻቸው፣ ጌታን ይመቻቸው። አንደኛ የእውነት አንደኛ እንዴት አድርጎ ቢዝነሱን እንዳስገባ የቤተ ክርስቲያን ገንዘብ ማሰባሰቢያ ምናምን እርዳታ ምናምን ብሎ ገንዘቧን እኮ ሊበሉበት ነው፣ ለሌላ አይደለም። ቤተ ክርስቲያን ውስጥ እንግዲህ ይሄ እንግዲህ ቤተ ክርስቲያን ውስጥ ከበሮን እየደለቁ ማለት ነው። እንግዲህ ይሄ ነው በተረት ሲጠቀጠቀ ህዝቡ መለስተኛ ጂፒኤስ ይሆናል ማለት ነው። ጂፒኤስ እኛ ጋር ብቻ ያለ የሚመስላችሁ ሰዎች አትሳሳቱ። እዚህም አለ፣ ይኸው እናንተ ጋርም አለ። እያሳየናችሁ ነው። ታቦት ይዛችሁ ምናምን። ኧረ በየዛ ኧረ ነውር ነው፣ ኧረ ነውር ነው፣ ኧረ ነውር ነው። ሌላ ትኩሳት እዚህ ጋር ኢየሱስ ሲደመር ምንም እኩል ይሆናል ሁሉም ነገር። ኢየሱስ ሲደመር ግርዛት፣ ኢየሱስ ሲደመር የሙሴ ሕግ፣ ኢየሱስ ሲደመር ረጅም ቀሚስ፣ ኢየሱስ ሲደመር ጾም፣ ኢየሱስ ሲደመር ህዳር ሲታጠን፣ ኢየሱስ ሲደመር ዝክር ምናምን፣ ኢየሱስ ሲደመር ጽዋ ጽውዬ ምናምን ይባል ነገር ጽዋ ጽውዬ ተመችቶኛል። እሺ ኢየሱስ ሲደመር ምንም እኩል ይሆናል የዘላለም ሕይወት፣ የእግዚአብሔር ልጅነት፣ የእግዚአብሔር ልጅነት። ገላትያ መጽሐፍ ምዕራፍ 3 እና 4 የሚያወራው ምንድነው? ኢየሱስ ሲደመር ብለህ ምንም ነገር ከጨመርክ you are out of the gospel። ከወንጌል ውጭ ነህ። ይሄን አይኔ ውስጥ የዘላለም ሕይወት የጸባይ ዋንጫ አይደለም። ቀስ ብለህ ተናግረህ የምትወርሰው እያልክ እያልክ የዘላለም ሕይወት ተራምደህ የምትወርሰው አይደለም። ለዚህ ነው ሁለት ሰዎች ሲጸልዩ ነበር አለ ጌታ። አንደኛው በሳምንት 2 ጾማለሁ፣ አስራት መባዬን እሰጣለሁ፣ እንደዚህኛው ሸቃባ ሰውዬ ስላላረከኝ አመሰግናለሁ። ያኛውስ ደረቱን እየደቃ ቀና እንኳን ብሎ እኔን ኃጢአተኛው ማረኛል። ከሁለቱ የትኛው የጸደቀ መሰላል? ይሄኛው ተበልቷል አስራቱ እና አስራት ሰጠ፣ መባ ሰጠ፣ ንፍሮ ቀቅለ ምስር ቀቅለ እምገባበት መንግስት የዘላለም ሕይወት የጸባይ ዋንጫ አይደለም ብራዘር። ለዚህ ነው ወዳጄ ይሄን ማርያም ኢየሱስ እግር ስር ቁጭ ብላ ኢየሱስን ስትሰማ ማርታ ተፍተፍ ትላለች። የሚበልጠውን ማርያም መርጣለች አለ። አለክልኮ የምትኖረው ሕይወት አይደለም ቅድስና ትላለህ እንግዲህ እንደ ብልውሃ ሴት ልክ እንደ ማርያም ካልሆነ ምርጫዬ ሌላ ባያዋጣ ያስደሰተ መስሎኝ ጉድ ጉድ ማለቴ ሚያስፈልገው አንዱ ነው ከቃል ገበታ ከልውና ርቄ ትላለች አስቴር አበበ ስትዘምር ማለት ነውና ሚያስፈልገው አንድ ነው። ግን በት በማለት ያው እንግዲህ የእግዚአብሔርን አቴንሽን ማግኘት የሚችሉ የሚመስላቸው ብዙዎች አሉ እንግዲህ እና ይሄ እንግዲህ ሌላ ትኩሳት ነው። ምን እንደሚሉ እንግዲህ እናያለን። አቤት እግዚአብሔር በልብ ያክብርሽ። እውነት? እሺ፣ በጌታ ፊት እንጸልይበታለን። እሺ፣ እግዚአብሔር ሴት፣ እሺ፣ የተባረከች ቆንጆ። ከምር ግን አንድ ጥያቄ ልጠይቃችሁ። ከምር የድሮ ሰዎች ማለት ነው እንደዚህ ነው የተጀናደናችሁት? እንደዚህ ነው የጠበሳችሁት? ከምር ንገሩን፣ በጌታ ፍቅር እንጠይቃችሁ። የጌታ ሴት እንደው ጌታ በልቤ ላይ አክብዶሻል ምን ታስቢያለሽ ምናምን። ከምር እንደዚህ ነው ግን እዚህ ቪዲዮ ላይ እንዳለው ሳይሆን እንዴት ነው ግን እስቲ የድሮ ሰዎች የተጋባችሁት? እንዴት ነው ምንድነው ዴት ምናምን የተደራረጋችሁት? እንዴት ነው እሱን እስቲ ንገሩን። አሁን በዚህ ዘመን እሱ ነገር ይሰራል አይሰራም የሚለውን በቀጣይ ቪዲዮ ኮሜንት ላይ አይተን የምንመልሰው ይሆናል። ኮሜንት መጀመሪያ ላይ ቅድም የጠየኳችሁን ጥያቄ ነው የምትመልሱት። ከዛ ቀጣይ ላይ ነው እሺ የምትነግሩኝ። ሁለት ሶስት ጥያቄ ጥያቄ ልጠይቅ። የሰው ልጅ ትልቁ ስኬቱ ምንድን ነው? ትልቁ ስኬቱ ብዬ ማምነው ክርስቶስን ማወቅ ብዬ ያስባለሁ። ትልቁ ውድቀቱ ትልቁ ውድቀቱ ደግሞ ከክርስቶስ ከተለየ ትልቁ ውድቀት ነው። ማለትም በቀራንዮ ላይ የሰራነው ስራ መካድ በጣም ትልቅ ውድቀት ነው ብዬ አስባለሁ እና ክርስቶስን ማወቅ በጣም ትልቅ ለኔ በጣም ትልቅ ስኬቴ ነው። በጣም ትልቁ ስኬታችን ክርስቶስ ኢየሱስን ማወቅ ነው። ትልቁ ውድቀታችንም ደግሞ ክርስቶስ ኢየሱስን
አለማወቅና ክርስቶስ ኢየሱስን አለመቀበል ነው። ስለዚህ ወገኖቻችን ስኬት የያዛችሁ መስሏችሁ፣ ስኬት ውስጥ ያላችሁ መስሏችሁ፣ በጣም ብዙ ነገር ያላችሁ መስሏችሁ ኢየሱስ ክርስቶስ ግን የጎደለባችሁ ሰዎች ማለት ነው አልተሳካላችሁም ነው ብላችሁ። ስለዚህ የመዳን ቀን ዛሬ ናት። በጌታችን በኢየሱስ ክርስቶስ የማዳን ጉልበት ክርስቶስን ተቀበሉትና የግል አዳኛችሁ አድርጉት። ከዘላለም ሞት አምልጡ፣ ወደ ዘላለም ሕይወት ሽሹ ብዬ ጥሪ ያቀርብላችኋለሁ። ለዛሬ የነበረን ቆይታ ይሄን ይመስል ነበረ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ወዳችኋለሁ። ይመቻችሁ።